ወራህመቱላሂ ወበረካቱሁ። የተከበራችሁ የዳዕዋ ቲቪ ተከታታዮች አህለን ወሰህለን ወመርሐበን ቢኩም ጀሚዓን እንደምን ከርማችኋል? የተለመደውን የእውቀት ቅርስ የተሰኘው ፕሮግራም ነው ከዶክተር ሼክ መሐመድ ሐሚዲን ጋር ይዘንላችሁ የቀረብነው። በዛሬው ቆይታችን ታላቁን ሙፈሲር አልኢማም አልበጋዊን እናነሳለን። መርሐበን ዶክተር። ሐያኩሙላህ ሼክ ናስር። ባለፉት ክፍሎች እንግዲህ ወደ 6 የሚሆኑ የተፍሲር ኪታቦችን ለመዳሰስ ሞክረናል። በዛሬው ቆይታችን ታላቁን ሙፈሲር አልኢማም አቡ አብድላህ ሙሐመድ ብን ሁሰይን ብን መስዑድ አልበጋዊን እናነሳለን። በጋዊ ማን ናቸው ከሚለው እንጀምራለን። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሓቢሂ አጅመዒን። በጣም እውቅና ሰፊ ተቀባይነት ካላቸው የተፍሲር ሊቃውንቶች መካከል አንዱ የሆኑት ናቸው። በጋዊ ሙሐመድ ብኑ መስዑድ አልሁሰይን ብን መስዑድ ብን ሙሐመድ ብን አልፈራ አልበጋዊ በመባል ይታወቃሉ። ሻፊዕያ አልመዝሀብ ናቸው። በሶስት ፈን በጣም ይታወቃሉ። በሐዲስ አልሑፋዝ ናቸው። በፊቅህ ደግሞ ሻፊዕያ ፊቅህ ላይ ትላልቅ ስራዎችን ከሰሩት ይቆጠራሉ። እንደገና በሉጋ ሙተመኪን ናቸው። ስለዚህ ፈቂሁን፣ ሙፈሲሩን፣ ናሕዊዩን፣ ሙሐድስ ማለት እንችላለን ማለት ነው። በጋዊ ስንል አካባቢያቸው በጋ ማለት የዛሬዋ አፍጋኒስታን ውስጥ መርውና ሀራት የሚባሉ ከተሞች መካከል የነበረች ከተማ ናት። ከዛች ከተማ ብዙ ዑለማዎች ወጥተዋል። ሙሐዲሶችም ፉቃሃዎችም በተለያዩ የዕልም ዘርፎችም። በዛን ዘመን ሻፊዕያ መዝሀብ እንትሻር ይሆን ነበር። እዚህ ማወራ ነህር ላይ ኢራንን፣ አፍጋኒስታንን፣ ኹራሳንን በአጠቃላይ በጣም ሰፊ ነበር። አሁን ደግሞ በአክሱ የሐነፊ መዝሀብ ነው እንትሻር የሚሆንበት። ብቻ የዕልምና የዑለማ ሀገር ነው። ጥሩ መርሐበን። ሌላ ያው በጋዊ እንደሚታወቀው ቅድም መግቢያ ላይ እንደጠቀሱት በተፍሲራቸው ብቻ አይደለም የሚታወቁት፣ ሱና ላይ በነበራቸው አቋም ጽኑ አቋም ሙሕይ ሱና እስከመባል ደርሰዋል። ሩክኑዲን ሙሕይ ሱና የሚል 2 ቅጽል ስም አላቸው። እንግዲህ በሁሉም ፈን ደግሞ ኪታብ አልፈዋል። ተፍሲር ላይ የሚታወቀው መዓሊሙ ተንዚል ወሉባቡ ተእዊል የሚባል ተፍሲር አላቸው። ሐዲስ ላይ ደግሞ መሳቢሕ ሱና አለ። ተህዚብ አላቸው። አልጀምዕ በይነ ሰሒሐይን አልአርበዑነ ሐዲሰን የሚባሉ ሸርሕ ሱና እና ሌሎችም ትላልቅ የሆኑ መጽሐፍቶችም ጭምር አሏቸው። ውልደታቸውና ህልፈታቸው የተወለዱት 436ኛ ዓመተ ሂጅራ ላይ ተወልደው 516 ዓመተ ሂጅራ ላይ ነው አለል መሽሁር ከዚህ ዓለም የተነጠሉት። በዚህ የእድሜ ቆይታቸው ከ80 ዓመት ያላነሰ ቆይታ ውስጥ እንግዲህ ብዙ ሊቃውንቶችን አግኝተው ዒልመል ሐዲስ እና ዒልመል ፊቅህ ለመቅራት ችለዋል። ለምሳሌ ሸይኹ ሻፊዕያ የሚባሉት ቃዲ ሁሴን ፊቅህ ላይ ይጠቀሳሉ። እንግዲህ መጅሙዕን የሚያይ ሰው ቃዲ ሁሴንን በተደጋጋሚ ነው የማየው። ቃዲ ሁሴን ላይ ቀርተዋል። ቃዲ ሁሴን صاحب كتاب التعليقة 2 ሙጀለድ ቀለል ያለች መጽሐፍ ናት። የፊቅህ ኪታብ ነው። በሻፊዕያ መዝሀብ ላይ ግን ዙብደተል መዝሀብ ውስጧ ስላለ ብዙ ፉቃሃዎች ከዛ በኋላ የመጡት ታዕሊቃ ኢሓላ ያደርጋሉ። መስአላ ይነቅሉና ከዛ ፊ ታዕሊቀቲ ምናምን ይላሉ። የዚያ ሙአሊፍ ናቸው። ቃዲ ሁሴን ማለት የእሳቸው ደረሳ ናቸው። ሐዲስም ቀርተውባቸዋል ነው የሚባለው። ኸይር የነበራቸው ዒልም በዒልም ሌሎች ዘንድ ዒልማቸውን አስመልክቶ የተሰጣቸው ደረጃ በጥቅሉ በጋዊ አልኢማም ዘሀቢ ረሕመቱላሂ ዐለይሂ ሲየር ላይ ስለሳቸው የጻፉትን ብንመለከት ብቻ በቂ ነው። ዩለቀቡ ቢሙሕይ ሱና ወቢሩክን ዲን ካነ ሰይደን ኢማመን ዓሊመን ዓላመተን ዛሂደን ቃኒዐን ቢልየሲር። ዘሀቢ አረፍተ ነገሮችን ሲደረድሩ እያንዳንዷ ቃል ስር ብዙ ማዕና የያዘ እክትሳር ማድረግ የሚችሉበት ጥበብ ያላቸው ሊቅ ናቸው። ስለዚህ ይሄ ሰው ሰይድ ነበሩ አሉ። ትልቅ ክብር እንደነበራቸው የዑለማዎች ዘንድ ያሳያል።
ኢማም ናቸው። ኢማም የሚለውን ስም ዝም ብሎ ለማንም ሰው አይሰጥም መቼም ትልቅ መሪ ናቸው ማለት ነው። ዓሊም ናቸው። በተለያየ ፈን ላይ የበሰለ እውቀት የነበራቸው ሰዎች ናቸው። ቃኒዐን ቢልየሲር ደግሞ ዙህዳቸውን ነው የሚያሳየው። ዛሂድ ናቸው። ዱንያ ላይ ብዙ ተዓልቅ የሌላቸው ያው ትላልቆቹ አይማዎች ባህሪያቸው ይኸው ነው። በዒልም እዛ ደረጃም አይደርሱም ነበር። በተቋም ዱንያን ማሳደድ ላይ ቢሰማሩ ኖሮ ቃኒዐን ቢልየሲር ካነ የእኹዙል ኹብዘ ወሕደሁ ይላል። ዳቦ ውሃ ሳይጨምሩ መባያ ሳይጨምሩ ይበሉ ነበረ። በቃ መኖር ነው አላማው የሚል መብላት አካልን መገንባት ሳይሆን ዱንያ ላይ መቆየት ነው። እንዳባባል እንደውም ከፊሉ የዒሹ ሊያእኩል ሌላው ደግሞ የእኩል ሊዒሽ የሚባል አለ አይደል? ለመኖር መብላትና ለመብላት መኖር ይለያያሉ። የእሳቸው ይሄ ነበር ማለት ነው። ስለዚህ ትኩረት አይሰጡም። ደግሞ ብዙ ባልደረቦቻቸው በዚህ ወቅሰዋቸዋል። ራስህን ታንገላታለህ የሚል ማለት ነው። የራስን ፍላጎት ለማሟላት ሲባል ከዕልም ላይ ባተሌላ ለመሆን የራሳቸውን ያስለመዱት ይመስላል። አላሁ አዕለም። እና ሙአለፋቶቻቸው ደግሞ በተፍሲር ላይ ይሄ ተጠቅሷል። መዓሊሙ ተንዚል ዛሬም እንዳሰው መጽሐፋቸው ወሉባቡ ተእዊል ሉባብ አሉት። ሉባብ ማለት አንድ ተክል ፍሬ ሲያፈራ ያንን ፍሬ የሚያቅፍ ገለባው አለ ወይም እንቁሩቦ አለ። ከዚያ ውስጥ ያለው ነው ሉባብ። የተእዊልን ወይም የተፍሲርን ሉባቡን ያስቀመጥኩት ማለት ነው። አስኳሉን ዋናውን ለማለት ፈልገው ይመስላል። ይሄ ተፍሲራቸው እንግዲህ ብዙ ኸሳኢሶች አሉት የሚለይባቸው። በእርግጥ ወደዛ ከመሄዳችን በፊት እሱን ዝርዝር እናያለን። ተማሪዎችን አስመልክቶ ተማሪዎች ማን አሉ? የሳቸው ኢማሙል በጋዊ ተማሪዎች እንግዲህ ከሳቸው ተማሪዎች ወንድማቸው አልሐሰን ብን መስዑድ ተጠቃሽ ናቸው። አቡ መንሱር ሙሐመድ ብን አስዓድ አልአጣሪ የሚባል ተማሪ ነበራቸው። ሙሐመድ ብን ሙሐመድ አጣኢ፣ ሌሎችም ታዋቂ ዑለማዎች ከሳቸው ተመርቀዋል። በብዙ ፈን ስለሆነ የእሳቸው ክህሎት የዳበረው መቅሰድ ጡላብ ነበሩ ማለት ነው። አሁን ሻፊዕያ መሆናቸውን አስመልክቶ ፊል መዝሀብ ሻፊዒ ቦታ ኖሯቸው አቋማቸው በዛን ዘመን የነበሩት ሙሐዲሶች በአብዛኛው ይሄ አስሓቡ ራእይና አስሓቡ ሐዲስ መካከል የሆነ ሲራዕ አለ። የሻፊዒ መዝሀቡ አስሓብ አልሐዲስ አድርገው ነበር የሚቆጥሩት። ልክ እንደ ሐናቢላዎች ማለት ነው። ሐናቢላዎች በኋላ ነው እንደ መዝሀብ እየሆነ የመጣው እንጂ የሻፊዒ መዝሀብ በራሳቸው እጅ ነው ፍቅሁን ተሕሪር ያደረጉት። ወደ 6 ኪታብ ነው የጻፉት። ኡሱሉንም ቀዋዒዱንም አስቀምጠዋል። ስለዚህ ሙሐዲሶች እሳቸው ዘንድ እየመጡ ይቀሩ ነበር። የክፊክ እነ ኢብኑ ኹዘይማ እነ ሙሐመድ ብን ነስር አልመርወዚ በዘመኑ የነበሩት እነ ሐርመለት ብኑ ያሕያ እነ ቡወይጢ የሐዲስ ሊቆች ፊቅህን ከሻፊዒ የመቅሰም ነገር ነበርና ከዛ በኋላ ሙሐዲሶች መካከል ሙተዋረስ ሆኖ ብዙዎቹ ወደዚህ እንተሳብ ይሆናሉ። ሐታ አስሓቡል ኩቱብ ሲታን እንኳን በዚህ እንትን ያሏቸው አሉ። ወይ ሻፊዒ ነው ወይ ሐነፊ ነው ለማለት እየሞከሩ ማለት ነውና በጋዊ በዚህ ውስጥ ያለፉ ሰው ናቸው። ስለዚህ ምን ሙሐዲሲ ፉቃሃ ሻፊዒያ ፉቃሃዎች ብቻ ሆኖ ፊቅሁ ላይ ተኸሱስ የሆኑ አሉ። እሳቸው መን ጀመዐ በይነል ፊቅህ ወልሐዲስ ናቸው። የዚህ አይነት ደግሞ ብዙ ናቸው። ዳረቁጥኒ እነ ኢብኑ ኹዘይማ እነ ኢብኑ ሒባን ሙሐዲስ ሆነው መንዳ ፈቂህ ሆኑ ማለት ነው። የሚታወቁት ሙሐዲስ ናቸው፣ ግን ሻፊዒ ተብለው ይቆጠራሉ። ይሄ ማዕናው ምንድን ነው? ተፈቀሀ ዐላ መዝሀብ ሻፊዒ ማለት እንጂ የግድ መዝሀቡን ድርቅ አድርገው ነክሰው ከዚህ ውጭ አንወጣም የሚሉ ሙተዓሲቦች ናቸው ማለት አይደለም። እንደዛ ነው። ጥሩ። ያው ከዚሁ ጋር ተያይዞ ምንድን ነው ብዙውን ጊዜ አሁን ሙተአኺሮች ወደ በኋላ አካባቢ የመጡት ዑለሞችም ጦላበል ዒልምም የሚይዟቸው አቋም አለ። ለምሳሌ መዝሀባችን በፊቅህ በኩል እንዲህ ነው መዝሀባችን፣ በአቂዳ በኩል እንዲህ ነው መዝሀባችን በማለት የመነጣጠል ሂደት አለ። አሁን ወደ ኢማሙ በጋዊ ስንመጣ ያው አሰሩን የሰለፎችን መንገድ ተከትለው በፊቅህ ደረጃ ደግሞ ሻፊዒ ከመሆን ያገዳቸው ምንም ነገር የለም። ይሄ ጥሩ ናሙና ናቸው ለዚህ ጉዳይ። እንግዲህ አቃኢድ ላይ መዛሂብ ተደርጎ ሊወሰድ የሚገባ ነገር የለም። አሳሰን
ምክንያቱም አቂዳ ላይ ሶሓባና ታቢዖች እክትላፋት የላቸውም። አንዳንድ መሳይል ትናንሽ ሀል ነቢዩ ስ ሰለም ራ አላህ አዘ ወጀል አይተዋል አላዩም የሚለው ላይ እዚህ ትናንሽ ነገሮች ላይ ካልሆነ በስተቀር ሙጅመል ልዓም አንድ ነው መንገዱና የኔ መዝሀብ እንዲህ ነው ያንተ መዝሀብ እንዲህ ነው። ለእጅቲሃድም የተከፈተ አይደለም ገይብያት ስለሆነ እንደወረደ መቀበል ነው ባቡል ዓቂዳና መዛሂብ አልነበረም ሙተቀድሞች። ስለዚህ አሻፊዒ ሊሉ ይችላሉ፣ አልሐነፊ ሊሉ ይችላሉ። ከዛ ውጭ ያለ ግን እንቲሳብ ጥናቢል ወደ ሀገር ነው አልኹራሳኒ ኩፊ ሊባል ይችላል እንጂ ይሄ አልነበረም በሙሐዲሶችም በፉቅሃዎችም ዘንድ። ሻፊዒ ነን ያሉት ግን ፊቅህን አላ ኡሱል ወቀዋዒድ ሻፊዒ ስለቀሩ የመዝሀቡንም ሙደወን የሆኑትንም በሰነድ ነው እኮ የሚያወሩት። የዛን ጊዜ የነበረው ኡምን ለማውራት ሐደተኒ ፉላን አን ፉላን አን ሻፊዒ ብለው ኪታቡን ብሎን ነው በሰነድ የሚያወሩት የነበረው። ስለዚህ በዛ ነው ሻፊዒ የሚባሉት። አይብም አይደለም ወደ አንድ መዝሀብ እንቲሳብ መሆን። ችግሩ ደሊልን የሚኸልፍ ቀውል ኑሮ አይ ደሊልን ቢኸልፍ የኛ ሸኽ ስላሉት ሚል ካለ የዛን ጊዜ ቅድሚያ የሚሰጠውን ነገር ዘንግቶ ተሳሳተ ሊባል የሚችለው እዛ ላይ ነው እንጂ በአንድ መዝሀብ ላይ ሰውየው ተመኩን ሆኖ ፍቅህ ቢያውቅ ሀብታ በለጸገ ነው የሚባለው እንጂ ጉዳት አይደለም። እንቲማእን ቢያደርግ አሁን ደግሞ ያለው እኮ ሻፊዒ ነኝ ካልከው ሙተዓሲብ ነህ፣ ሐነፊይ ነኝ ካልከው ሙተዓሲብ ነህ ይላል ቀጥታ። አማ መዝሀቡከ ካልከው መዝሀብ ለምን ትጠይቀኛለህ ይላል። አቢ መሽከል ሀል አንተ ፈቂህ ማለት እኮ ነው እንደዛ ማለት ማ መዝሀቡከ ማለት ፍቅህ ቀርተሃል ወይ ነው ጥያቄው። በአንድ መዝሀብ ላይ ተመኩ ሀል አንተ ሙተዓሲብ ማለት አይደለም። በዛ መልኩ ቢወሰድ ይገባል። ሌላው ከኢማሙ በገዊ የህይወት ታሪክ ጋር ተያይዞ እንዲሁም የእውቀት ቅርሶቻቸውን ስንቃኝ ሙፈሲርነታቸው ነው ጎልቶ የሚታየው ወይስ ሙሐዲስነታቸው? በሐዲስ ላይ ያበረከቷቸው የእውቀት ቅርሶች በዝተው ታዩኝ የጻፏቸውን ኪታቦች ስመለከትና ሙሐዲስነታቸው የጎላ ይመስላል። ሁለቱም ነው ማለት እንችላለን። አላህ ሱብሓነሁ ወተዓላ ሁለቱም መርዝቋቸዋል። በሁለቱም ፈንድ ላይ ያለፏቸው ኪታቦች ደግሞ አህለል ዒልም ዘንድ ቀቡል አግኝተውላቸዋል። ሊሑስኒ ንየትህ ይላል ዘሀቢ። አላህ ሱብሓነሁ ወተዓላ አንድ ሰው ያለፈው ኪታብ የሰራው ስራ ቀቡል እንዲያገኝ ከጻፈለት ውስጡ ደህና ነበር፣ ንያው ጥሩ ነው ማለት ያመለክታል የሚል ራእይ ያላቸው ዑለማዎችና በሐዲስ ላይ ቀቡል አላቸው ሙሐዲሶች ዘንድ የሳቸው ኪታቦች። በእርግጥ ከሳቸው የተሻሉና የበለጡ ናቂዶችና ሙተመኪኖች አሉ ሐዲስ ላይ በነዳረቁጥኒ ጠበቃ እንቆጥራቸውም። ነገር ግን ሙአለፋታቸው በሐዲሱም ሐታ በፊቅሁም በፊቅህም ላይ ቢሆን እንደ መርጅዕ የሚታሰቡበት ሁኔታ ነበራቸውና በተለያየ ፉኑን ነው ማለት እንችላለን። በተለይ አሁን ሸርሕ ሱና ያው ታትሞ እጃችን ላይ የገባ የሳቸው የሐዲስ ኪታብ ነው። ያው የራሳቸውን ሰነድ ነው ሰርድ የሚያደርጉት የሚጠቅሱት። መሳቢሕ ሱናም ልክ እንደዚሁ ተፍሲሩም ላይ በራሳቸው ሰነድ ነው የሚያወሩት። ልክ ነው። ተፍሲሩም ላይ እንደዛው ነው። ስለዚህ ለተፍሲሩም ረድቷቸዋል ሙሐዲስ መሆናቸው። በሰነድ የተለያዩ አቋሎችን ሒካያ እንዲያደርጉ ረድቷቸዋል ማለት ነው። ጥሩ፣ ወደ ተፍሲሩ ኪታባቸውን ልግባ። መዓሊሙ ተንዚል መዓሊሙ ተንዚል ወሉባቡ ተእዊል ልልኢማም አልበገዊ ተዕለቢ ተፍሲር እክትሳር አድርገውት። ግን የተዕለቢ ተፍሲር አንድ በደንብ የሚተችበት ነገር ምንድን ነው? ሪዋያት ላይ ሰሒሕና ضዒፍን አይመይዝም፣ መውዱዓትም ጭምር አሉበት ነው የሚባለው። በገዊ የሐዲት ሙያ ላይ በደንብ የተደላደሉ መሆናቸው አገዛቸው ይመስላል። ያንን ضዒፍና መውዱዕ የሚባለውን ነገር ብጥር አድርገው ከውስጡ አውጥተው ሳቢት የሆነ በሳቸው እጅቲሃድ ሐሰን ወይም ሰሒሕ የሚሉትን ብቻ ነው ተፍሲር ውስጥ ያስገቡት። ይሄ አንድ ሚይዛቸው ነው። ተፍሲር አልቁርአን ቢልአሓዲት አሰሒሓ ነው ማለት እንችላለን። ሌላው ከሙብተዲዖች አባባል አጥርተውታል፣ ከቢድዓ አጥርተውታል። ያው ሸይኹል ኢስላም ኢብኑ ተይሚያ እንደሚሉት صان تفسيره عن ماذا؟ من دنيا عن الأحاديث الموضوعة والأقوال المبتدعة. أيوة، عن الأحاديث الموضوعة والأقوال المبتدعة. فترى حديثوچنا የፈጠራ አባባሎች አቂዳዎችን ኪታባቸው ውስጥ እንዳይገቡ ጠብቀዋል፣ ተከላክለዋል። ስለዚህ ይሄ ኪታብ በዚህ በኩልም አንድ ሚዛ አለው ማለት ነው። ተፍሲር ቢልማእሱር ነው እሱ።
ሐዲስና አቅዋል ሰለፍን በሰነድ ያወራል። እንደገና ደግሞ የተወራን ሁሉ እንደወረደ ደግሞ የሚቀበል አይደለም። ፊልተር አድርጎ አበጥሮ ይሄን ሪጀክት የሚያደርገው የሚጥለውን ጥሎ የሚቀበለውን ተቀብሎ የጻፈ አጻጻፍ የተከተሉ ናቸውና ትልቅ ሚዛ አለው ማለት ነው። ጥሩ ኢንሻአላህ ናሙናዎችን እናነሳለን። ሌላው የኢማሙ አልበጋዊ መዓሊም ተንዚል ተፍሲራቸው ይሄን ተፍሲር ልዩ የሚያደርገው እንደው በዛ ዘመን የተጻፈ እስከማይመስል ድረስ በጣም አቅልለውታል የተጠቀሙት ቋንቋ። ይሄ በጣም እንደው ማንም ጀማሪ ጣሊብ ዒልም እንኳን ቢያነበው በቀላሉ ሊረዳው በሚችል መልኩ ነው የቋንቋ አጠቃቀማቸውን እናየው። የብቃት ማረጋገጫ አንዱ ነው። ቋንቋ እንግዲህ ይሄ አሳሊብ ላይ ረሲን የሆነ ኡስሉብ አለ። ለዑለማዎች እጅ የማይጻፍ አጻጻፍ፣ እንደገና ደግሞ ሳህል የሆነ ፊ ሙተናወል ናስ ብዙ ሰው ሊቀባበለው በሚችለው መልኩ ይጻጻፋል። እንደውም የበላጋ ሰዎች አጻጻፍ ለሶስት ይከፈላል ይላሉ። ከዚህ በፊት ማስተናታል ይመስለኛል። አልኡስሉብ አልአደቢ የሚባል አለ፣ አልኡስሉብ አልዕልሚ የሚባል አለ፣ አልኡስሉብ አልኸጣቢ የሚባል አለ። አደቢ ሲሆን ዙኽሩፍ ላይ ውበት ላይ ታተኩራለህ፣ ቋንቋ ውበት ላይ። ስለዚህ ያለውን የቋንቋ መኽዙን ወይም ክምችት ይጠቀማል እንደፈለገው የሚያነባው ሰው ሳይጨንቀው። ምክንያቱም የጻፈው ለተወሰኑ ሰዎች ነውና እንደነዚህ መኽሸሪ ማለት ነው። በዛ ውስጥ ደግሞ ብዙ ሀሳቦችንም መደበቅ ይቻላል። በደንብ የሚፈላፈል ሰው እንጂ በማይረዳ መልኩ ዘመኽሸሪ ላይ እንደምናነሳው ማለት ነው። ሌላው ኡስሉብ ኺጣቢ መድረክ ላይ ስትናገር ነው። እሱ ድግግሞሽም ይኖረዋል። لأن الهدف من الوصول إلى الناس علمي ከሆነ ደግሞ ደቂቅ ይሆናል። አሁን የበጋዊ ትልቅ የሚያስደንቃቸው ነገር ዒልሚ ሆኖ ሳለ ደግሞ ሳህለ ነው። ዒልሚ ሲሆን ለባለሙያ እንጂ የማይገባ ነው የሚሆነው ብዙ ጊዜ። ለዚህ ነው ፊቅህ አሁን ማንም ሰው አንስቶ ቢያነባው አይገባውም። ሙስጠላሓት ስላለው ነቅል ካላደረገ በስተቀር አይገባውም። ሳህል አድርገውታል። ይሄ እንግዲህ ጋየቱል ከላም ሁወ አየፈመሁ ናስ። ንግግር እኮ ዋናው ሀሳቡ ሰው እንዲረዳው ማድረግ ነው። ያንን በቀላሉ ማድረግ ችለዋል። ምናልባት ከሙተአኺሮቹ ኢብኑ ከሲር ናቸው እሳቸውን የሚመስሉት። በሙስጠላሓት አላወሳሰቡትም፣ ቀለል አድርገው ነው የጻፉት። ያው ትንሽ ያው የኢብኑ ከሲር ብዙ ሐዲሶችን ኢስቲጥራድ አለው፣ አንጻራዊ ረዘም ይላል። ኢማም በጋዊ በጣም አጭር ነው። በጣም ጥሩ። ከዚሁ ጋር ተያይዞ ያው መግቢያቸው ላይ ከእያንዳንዱ ሱራ ጋር እንዲሁም አያ ጋር ፈዳኢሎቹን የዚህን አያ ወይም ሱራ ትሩፋትና ደረጃ የሚጠቅሱ ንሶች ካሉ በብዛት ይጠቅሷቸዋል። ይህ ያው በጋዊ ላይ የምናየው ልዩ አቀራረብ ነው። የተወራውን ፈዳኢል ይጠቅሳሉ ነው። ልክ ነው። ያውን አንዳንዴ የኢማሙል በጋዊ ቅድም መጀመሪያ ላይ እንደጠቀሱት ኪታባቸው ልዩ የሚያደርገው ሌላው ኢብኑ ተይሚያን ጠቅሰው እርሶ እንዳወሱት ከተለያዩ ቢድዓዎች እንዲጸዳ ጥረት አድርገዋል። በተለይ ደግሞ ከአስማው ሲፋት ጋር ተያይዞ ያላቸው አቋም ጥርት ያለ ነበር ማለት ይቻላል። እሱን አስመልክቶ አንዳንድ ነጥቦች ወደ እንትኑ ከመሄዳችን በፊት ዘሀቢ ረሕመቱላሂ ዐለይሂ ሲየር ላይ የተናገሯት አንድ አጭር ቃል ናት። ምን አሉ? ዐላ ሚንሃጅ ሰለፍ ሓላን ወዐቅደን ይላሉ። በሰለፎች ጎዳና ነው ያሉት ዘሀቢ በሁኔታቸውም ያው ዙሁዳቸው ዒባዳቸው ሲታይ፣ ዐቅደን ማለት ደግሞ ዐቂዳቸውም በሰለፎች ላይ ነው ያሉት ይላሉ። ይሄ አጭር በሆነ መልኩ የዘሀቢን ማንነት መጥቀስ ነው። ወለሁል ቀደሙ ራሲኹ ፊ ተፍሲር ወልባዑ ልመዲዱ ፊ ልፊቅህ ይላሉ። ተፍሲር ላይ በደንብ የተደላደለች እግር አለቻቸው፣ በደንብ ረግጠዋል ነው። ፊቅህ ላይ ደግሞ ረዘም ያለ ጡንቻ አላቸው በማለት ነው እየገለጹት። ስለዚህ አቂዳቸው ዐላ ሚንሃጅ ሰለፍ ነው። ለምን? ተፍሲር ቢልማእሱር ስለሆነ ነቅል እያደረጉ ያሉት የሰለፎችን ነው። ሰው ወደዚህ ቢመጣ እኮ ብዙ ነገር ያሻሽላል። ሰለፎች ምን አሉ ወደሚለው ቢሄድ ሰው የተቸገረው ምንድነው? በአቅሉ ዝም ብሎ ይፈላሰፋል። ካነበበም ደግሞ ከጊዜ በኋላ የመጡ ሰዎች የጻፉትን ብቻ ያነባል። ይሄው ብቻ ነው ማኡሪኩም ኢላ ማ አራ ተብሎ። ወደዛ ስትመለሱ ግን ወደ ኢብኑ ጀሪር ወደ ሌሎቹ ስትመለስ የምታገኘው እንዴት ተናውል እንደሚያደርጉ ነው። ስለዚህ ያ ተእሲር አድርጎባቸዋል ማለት ነው። ሐዲስ ብቻ ሳይሆን አቅዋል ሰለፍም ላይ ተርኪዝ ስለነበራቸው ትኩረት ስለነበራቸው በዘመናቸው የነበረው
ፊረቅና የቡድን ብዛት እንደተጠበቀ ሆኖ ያንን ተወት አድርገው ወደ ቀርን አልአወል ለመመለስ ጥረት አድርገዋል ማለት ነው። እዚህ ጋር ያይዞ እንትን ላይ ተፍሲራቸው ላይ ተቃቀሷቸውን አባባሎች ማንሳት ይቻላል። ለምሳሌ القلوب بين إصبعين من أصابع الرحمن የሚለውን ሐዲስ ሲተነትኑ الإصبع المذكورة في الحديث صفة من صفات الله عز وجل وكذلك كل ما جاء به الكتاب أو السنة من هذا القبيل في صفات الله كالنفس واليد والوجه والعين والرجل والإتيان والمجيء والنزول إلى السماء والاستواء على العرش والضحك والفرح. الله سبحانه وتعالى የቀልቡ የባሪያዎቹ ቀልቡ በሁለት ጣቱ መካከል ነው የሚለው ይሄ አላህ ሲፈት ነው። ይሄ ብቻም አይደለም፣ በዚህ መልኩ የመጣ እጅ የሚላለ ነፍስ የሚላለ ፊት የሚላለ ይወርዳል የሚላለ እስቲዋ አለ። ይሄ ሁሉ ያው ضحك ربك አላህ ሳቀ ተደሳ የሚለው ሁሉ የአላህ ሲፈት ነው ይላሉ። በዚህ ማዕና ብዙ ንቁሎች ከሳቸው የተነቀሉ አሉ። እንደው ጠቅለል ባለመልኩ እስቲዋእን አስመልክቶ ለምሳሌ እስቲላ ብሎ መፈሰር የሙዕተዚላ ተፍሲር ነው ይላሉ። ተእዊል ማድረግ የአህለ ሱና አይደለም የሰለፎች አይደለም ማለታቸው ነው። وهذا التأويل هو المذموم والصواب إثبات صفة الرحمة على ما يليق بالله ይላሉ። ረሕመትን ሲፈስሩ ረሕመትን በተፈضል ይፈሰሩ አሉ። አይ ይሄ ትክክል አይደለም፣ እንደውም የተወገዘ ፍቺ ነው። ትክክሉ አላህ ለአላህ በሚመጥነው መልኩ አላህ ያዝናል ማለቱ ነው ይላሉ። قال الشيخ البغوي في تفسيره عند قوله تعالى إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش قال مذهب السلف الصالح رحمة الله تعالى عليهم استقر وقال أبو عبيدة صعد وأولت المعتزلة الاستواء بالاستيلاء وأما أهل السنة وأنكم نجا أهل السنة ما يالود يقولون الاستواء على العرش صفة الله تعالى بلا كيف بزي ملكون سيبال الله كعرش بلاينه يجب على الرجل الإيمان به ويكل العلم فيه إلى الله عز وجل بلو يمالك أثر يا متالو بزو صفته لا ينقليه بزي ملكو قال سوال الإمام البغوي بعقيدة بتلي باب الأسماء والصفات لا ينهم ميان نقاقروا ليلا وزان نقاقرم غيب من وصو عقيدة بنقرات الله يقدمون دانا السانو فقه لا لمن انهم يخالفوت لا سو عقل كفتوت على اجتهاد እንዲያደርጉ اجتهاد ሲያደርግ ደግሞ የሰው ኢድራክ ይለያያል። ግንዛቤ نضر الله امرأ سمع مقالتي فوعاها فأداها كما سمعها فرب مبلغ أوعى من سامع ምናልባትም በስማ በሎ ደርሶት መጀመሪያ ከሰማው የተሻለ ሊረዳ የሚችል አለ ብለዋል። ለዛ ነው የሚخالፉት። አቂዳ ግን ስለ አላህ ሲፋት አላህ ካልተናገረ ማን ይናገር? ነብዩ ሰለላሁ ዐለይሂ ወሰለም ካልተናገሩ ማን ይናገር? ስለዚህ ለሰው የዓቅል ሙከራ ክፍት የሆነ ነገር አይደለም። ሰለፎች ይሄን ስለተረዱ ነው ኩሉ ምን عند آمنا به كل من عند ربنا ብለው የተገላገሉት። አምነንበታል፣ ሁሉም ከጌታችን ነው። ሁኔታው ይሄን ይመስላልም አንልም። ምክንያቱም ከኛ እውቀት አድማስ በላይ ነው። ያንን ነው በጋዊ የሄዱት የራሳቸው መዝሀብ ሳይሆን የሁሉም ሙስሊሞች የሁሉም ሰሃባ ታቢዒን አትባዕ ታቢዒን ግንዛቤ ይሄ ነው ማለት ነው። ያው ተፍሲር ቢልማእሱር ውስጥ ሊካተት ይችላል ስንል የኢማም አልበጋዊ ተፍሲር ያው ቋንቋ ላይ በላጋ ላይ ምንም አይነት ሚና የላቸውም ማለት አይደለም። ጥቆማዎች ይሰጣሉ። አላማቸው ያው አንባቢውን ወደ ቀጥተኛው ትርጉም ማምጣት ስለሆነ ያለ ምንም ማንዛዛት እያወቁ ይዘላሉ ነው። አንዳንዴ ግን የበላጋ ጥቆማዎች የቋንቋ ጥቆማዎች አንዳንዴ ቅራአቶችንም ሁላ ያነሳሉ። ተፍሲሩ ላይ ተጽዕኖ ያላቸው ከሆነ ተውጂህም ያደርጋሉ። ሌላው ኢማም በጋዊ ተፍሲራቸው በእኛ ሀገር ተጨባጭ ዑለሞቻችን ዘንድ በምን ያህል ደረጃ ይታወቃል?
ጡላብ ልዕልምስ እንዴት ነው ሊጠቀሙ የሚችሉት ከዚህ ምን ተፍሲር ያህል ኪታብ የሚለው ተጠቀሙት ባናውቅም ከሀገራችን ቀደም ብሎ ከደረሱት ተፍሲሮች መካከል ነው ብሎ መጥቀስ ይቻላል ነው እንዴ? በቀዊ ያለው ስርጭት የገጠሩም አካባቢ ላይ ኢብኑ ጀሪር ሳይደርስ በፊት በቀዊ ደርሷል ማለት እንችላለን ነበረ። ተዓሊቢም ራሱ ስላለ ተዕለቢ ሁለቱም ይጠራል። እሱም ስላለ እንዲሁ ተፍሲሩ ሰመርቀንዲ አልፎ አልፎ ደርሰው የነበሩ ተፍሲሮች መካከል አንዱ ነው። ስለዚህ ያዩታል። ምናልባት ይሄ ደቂቅ የሆኑትን መሳኢሎች ምን ያህል እንደሚከታተሉ ባላውቅም ማለት ነው። طيب طلاب العلم እንዴት ነው ሊጠቀሙ የሚችሉት ከዚህ ተፍሲር ኪታብ? ማለት ቀለል ካሉና ለጡላብ العلم ምቹ ከሆኑ ተፍሲሮች መካከል አንዱ ስለሆነ ችላ ሊሉት አይገባም ነው የምለው። ተፍሲር በቀዊ ስፋትም በጣም ሰፊ አይደለም፣ ቀልጠፍ ያለ ነው። ጥሩ ተፍሲር ነው። ጥሩ خير። ወደ ዘመኽሸሪ እናምራ። ወደ ዘመኽሸሪ ከማፍራታችን በፊት እንግዲህ ያው በሐዲስ ላይ ያለፉትን እሺ መሳቢሕ السنن ማን ነው ይሄ ሸርሕ السنة ማን ነው ደግሞ መሳቢሕ السنة ተህዚብ እነዚህ ክታቦች አሏቸውና መሳቢሕ ላይ የራሳቸው መንሀጅ አላቸው። ሶሒሕ ማለት ተቀባይነት ያለው ሁሉ ሶሒሕ ነው። ግን በደረጃ ሲከፍሉ ሶሒሕና ሐሰንን ሌሎቹ የሙስጠላህ ሰዎች በሚሉት መልኩ ሳይሆን ሶሒሕ ማለት ሙተፈቅ ዐለይህ የሆነ ቡኻሪና ሙስሊም ያወሩት ወይም ቡኻሪ ወይም ሙስሊም ብቻ ያወሩት ያደረጉና ሱነን ውስጥ ያለውን በሙሉ ሐሰን በማለት ይሄዳሉ። ይሄ አካሄዳቸው ከሌላ ሊቃውንቶች አካሄድ ወጣ ያለ ስለሆነ እምብዛም በሙስጠላህ ሊቃውንቶች ዘንድ ተቀባይነት ያላገኘ። ምክንያቱም ሱነኖችም ላይ ሰሒሖች ስላሉ ማለት ነው። ሰሒሖች እንደውም ከቡኻሪና ሙስሊም ይበልጡም ይኖራሉ እኮ ኢዛ እሕተፈት ቢሂ ቀራኢን ይላል ኢብኑ ሐጀር። አሓዱል አሓዲስ በጥቅሉ ነው እንጂ ሰሒሕን ይበልጣል የተባሉት በአንዳንድ ምናልባት አቡ ዳውድ ውስጥ ያለ ሐዲስ ሆኖ ሙተዋቲር ሊሆን ይችላል፣ ሸይኸይን ያላወሩት ወይንም ደግሞ ምንድን ነው የሚባለው ይሄ ስልሲላ ዘሀቢያ የተወራ ሊሆን ይችላል። በሰሒሕን ውስጥ በሌላ ሰነድ ተወርቶ ማለት ነው። አው ጭራሹንም ያልተጠቀሰ ሆኖ ሙሳዊ ይሆናል። ኢዛ እሕተፈት ፊህ ቀራኢን አንዳንዴ አልፎ ሊሄድ የሚችልም አፍራድ አልአሓዲስ ሊኖር ይችላል። ስለዚህ በጥቅሉ ሱነን ውስጥ ያለ ሁሉ ضعيፍም አለ ደግሞ ሱነን ውስጥ አንዳንድ ጊዜ መውዱዕም አለ። ለምሳሌ ኢብኑ ማጃህ ውስጥ ጥቂት አለ፣ ትርሚዚ ውስጥ አንድ አለ ይባላል መውዱዕ። ሌሎቹ ሱነኖች ውስጥ ደግሞ ሸዲድ ضعፍ የሆነም አለ። እነሱም التزام አላደረጉም። ለምሳሌ አቡ ዳውድ ምን ይላሉ? ذكرت الصحيح وما يشبهه وما يقاربه وما قلت فيه وما سكت فيه فهو صالح ይላሉ። ሶሒሕንም እሱን የሚመስለውንም የሚቃረበውንም ጠቅሻለሁ። ضعيف ሆኖ ኢዕቲዳድ ሊሆን ሊጠናከር የሚችል መጥቀሳቸውን ነው የሚያሳየውና የግድ ሱነን ውስጥ ያለ በሙሉ ሐሰን ነው ማለት ሱነን ውስጥ ያሉትን ሰሒሖች ዝቅ ማድረግ ይሆናል። ሱነን ውስጥ ያሉ ضعيፎችን ደግሞ ከሚገባቸው በላይ ከፍ ማድረግ ይሆናልና ደቂቅ ያልሆነ ሙስጠላህ ነው በማለት እነ ስዩጢ እንቲቃድ አድርገዋል፣ ተችተዋል ማለት ነው። ያው ግን ይሄን መንሀጅ ተፍሲራቸው ላይ ተጠቅመዋል። መሳቢሕ ላይ በዚህ መልኩ አብዋቦችን እንደከፋፈሉ ያው ኢራቅ ይሁን ስዩጢ ጠቅሰዋል ነዝማቸው ላይ። ግን ይህንኑ መንሀጅ ተፍሲሩ ላይ ተጠቅመዋል ወይስ? ተፍሲራቸው ላይ መሳቢሕ ላይ ያስቀመጡት ሸርጥ እንደ ወረደ ተጠቅመውታል ለሚለው ጥያቄ ወደ ተፍሲራቸው ስንመለስ ተፍሲራቸው ላይ ሐሰንና ሶሒሕን እንጂ አልጠቅስም ብለዋል። ይሄ መሳቢሕ ላይ ካለው ጋር ተመሳሳይ ነው ሐሳቡ። ግን ሐሰንና ሶሒሕን እዚያ መሳቢሕ ላይ በከፈሉት መልኩ ነው እዚህ የተጠቀሙት ወይስ ዝም ብለው ነው የጠቀሱት የሚለው ነገር ክትትል የሚጠይቅ ነገር ነው። ግን ሳቢት ያልሆነ ነገር እንዳልጠቀሱ እንዲህ በማለት ገልጸውታል። ما ذكرت من أحاديث رسول الله صلى الله عليه وسلم في أثناء الكتاب على وفق آية أو بيان حكم فإن الكتاب يطلب بيانه من السنة. እዚህ ኪታብ ውስጥ የጠቀስኩት ከአንድ አያ ጋር የሚስማማ ወይም ደግሞ አንድን ሁክም የሚገልጽ ሐዲስ መቼም ቁርአን በሱና ነው የሚብራራው፣ ከዛ ነው የሚፈለገው መብራሪያው። وعليها مدار الشرع ሸሪዓውም የሚሽከረከረው በሱና ውስጥ ነው። وأمور الدين فهي من الكتب المسموعة
ከተሰሙት ኪታቦች ነው የለቀምኩት ሐዲሶቹን ብለዋል። ሰማዓታቸው ይታወቃል፣ ሙአለፋታቸውም ይታወቃል። ወአኢመቲል ሐዲስ ከዛ ወአዕረድቱ عن ذكر المناكير وما لا يليق بحال التفسير ሙንከር ከሆኑ ሐዲሶችና ከተፍሲር ሁኔታ ጋር ከማይሄድ ነገር ችላ ብያለሁ። ስለዚህ በሳቸው እጅቲሃድ ሙንከር የሆነ ሐዲስ ወይም ደግሞ ከቁርአን ክብር ጋር የማይሄድ ዘገባ ውስጡ እንዳይኖር ጥንቃቄ አድርገዋል ማለት ነው። ይሄ ነው መንሀጃቸው ተፍሲራቸው ላይ ማለት ይቻላል። ጥሩ እንግዲህ በዚህ በምዕራፍ 2 የእውቀት ቅርስ ፕሮግራማችን 7ኛው የተፍሲር ኪታባችን መዓሊም ተንዚል ጠር ባለ መልኩ እንዲህ ዳሰነዋል። ኢንሻአላህ በሚቀጥለው ሌላ የተፍሲር የእውቀት ቅርስ የሆነ ኪታብ መርጠን እንወያይበታለን። ሹክራን ሼክ ጀዛኩሙላሁ ኸይራን። ውድ ተመልካቾቻችን የዛሬው ፕሮግራማችን ይመስል ነበር። በቀጣዩ ሌላ የተፍሲር ድርሳን ይዘንላችሁ እንቀርባለን። በዛ ዙሪያ ሼክ ዶክተር መሐመድ ሐሚዲን ሀሳባቸውን ያካፍሉናል። እስከዛው ድረስ ወሰላሙ አለይኩም ወራህመቱላህ